አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት ጀግንነት እንደሆን የአባቶቻችን ነው ህብረታችን ጸንቷል ድል መምታት የኛ ነው ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል እንዴት አምሽታችኋል በያላችሁበት የከበረ ሰላምታችን ይድረሳችሁ የፈጣሪ ሰላም ይብዛላችሁ ዕለቱ የካቲት 5 ቀን 2018 ነው በአንድ አጭር ጉዳይ ላይ ብቻ አጠር ያለች ቆይታ እንድናደርግ ነው ሐሳብ እንድንለው ነው በዋነኛነት እንግዲህ የደብረ ታቦር ከተማ አስተዳደርን ጽንፈኛው ቡድን ገብቶ አውድሙ ገሎ ዘርፎ አነውሮ ብዙ ነገሮችን አድርጎ አቃጥሎ የግለሰቦችን ቤት የሚጠላቸውን ሰዎች በሙሉ እንዳልነበር አድርጎ በታሪክ ዘመናት በሙሉ ታይቶ በማይታወቅ ሁኔታ ከባድ ጉዳት ለማድረስ ሞክሮ ምንም እንኳን የህዝቡ ጥንካሬ ከጸጥታ ኃይሉ ጋራ ባይመልሰው ኖሮ ብዙ ነገር ሊፈጠር ይችል ነበር። ነገር ግን እጅግ በጣም የሚያስገርመው ነገር ገባን ያሉት በአግባቡ እንኳን መውጣት አልቻሉም። ተዝረክርኮ እንኳን መውጣት አልቻሉም። እጅግ ከባድ ውርደት እንደደረሰባቸው ከባድ ምት እንደደረሰባቸው ያንን ከባድ ምትና ውርደት ለመከላከል ገሪት የምትባል ሰው በቲክቶክ ስታስተላልፍ ነበር ያለበትን ቦታ ምናምን ተጠቅመና ወደሚል እጅግ በጣም አስገራሚ ነገር የሄዱበት ነው የምንመለከተው። ይህም ብቻ ሳይሆን ታሪክ ይመዘግባል። አንዳንዶቹ ነገሮች አሁን ሙሉ ለሙሉ ይፋ እናደርጋቸውም እንደተለመደው የህወሓትና የሻዕቢያ መኮንኖች ተማርከዋል። ሌላ ሁለት የሻዕቢያ ሰዎችን ሊያዙ የሚችሉበት እድል ነበር። እነሱን ደግሞ እንደዚሁ መተዋቸው ለመሄድ ሞክረዋል ማለት ነው። እንግዲህ ከዛው የተወሰኑት ተይዘዋል። እንግዲህ በዚህ ደረጃ ላይ ያለውን ነገር ነው የምንመለከተው። ይሄ ጸያፍ የሆነው ግን ያደረሰውን ነገር እናየዋለን ማለት ነው። እጅግ በጣም ስፍር ቁጥር የሌለው የቡድኑ አባላት ተይዘዋል። ከተያዙት ውስጥም እንደዚሁ የህወሓትና የሻዕቢያ በመኮንን ደረጃ ያሉበት ብዙ ጊዜ ቆይታ ያላቸው በሰራዊት አካባቢ ላይ ከ20 ዓመት በላይ ቆይታ ያላቸው የተያዙ አሉ። ሁለቱም የሚታወቁ በዚህ አጋጣሚ ሌሎቹን እንግዲህ ምን አይነት ሁኔታ እንደሆነ አይታወቅም። መተዋቸዋል ራሳቸው ማለት ነው። መረጃም እንዳይወጣ ይሆናል። በዛ ደረጃ ከገቡ በኋላ ይሄንን ነገር ነው ያደረገው። እንግዲህ የከተማ አስተዳደሩ የሰጠውን መግለጫ እንመለከት። ሲጀመር ይህ ቡድን ወደዚህ እንቅስቃሴ ውስጥ የተገባው ወያኔ ካለቀለት በኋላ ነው። ህወሓት ያንን እንቅስቃሴ በሚያደርግበት ጊዜ በህልውና ዘመቻ ወቅት ምን ነበር የሚያደርጉት እነዚህ ኃይሎች ተብሎ ሲታሰብ ዋናውን ነገር እንግዲህ የጸጥታ ምክር ቤቱ ሴኩሪቲ ካውንስል የሚባለው ክቡር ጠቅላይ ሚኒስትሩ ያሉበት፣ ክቡር ፊልድ ማርሻል ያሉበት፣ ምክትል ጠቅላይ ኤታማዦር ሹሙ ያሉበት፣ ጄኔራል መኮንኖች ያሉበት፣ ሁሉም የክልል መስተዳድሮች ያሉበት ለመረጃ ለፋይል ነው ይሄን ነገር የምናገረው። እንዲሁም ደግሞ ወታደራዊ አታሼዎች የተለያዩ ሀገራት በደንብ የተሰራ ከማዕከል እየተመራን የህልውና ዘመቻው ሲካሄድ የነበረው ግዳጅ የሚሰጠው ጀግና ሀገር መከላከያ ሰራዊት ነው። ቀጥሎ የልዩ ኃይሎች ነበሩ በወቅቱ ማለት ነው። ልዩ ኃይሎች ሄዷል፣ እንቅስቃሴ አድርገዋል። ፋኖ የተባለውን ኃይል በወቅቱ አንዳንድ የመላላክ ነገር እንዲፈጽም የማድረግ መረጃዎችን እንዲያቀብል ቦታዎችን እንዲይዝ የማድረግ ነው። ከዛ አልፎ የተንቀሳቀሱ አሉ፣ ጥሩ ስራ የሰሩ አሉ፣ በጣት የሚቆጠሩ። ይሄ ነው እውነታው። በሚያሳዝን ሁኔታ ግን ማህበረሰብ ሲዘረፍ ነበር በዛ ወቅትም በህልውና ዘመቻው። ይህም ብቻ ሳይሆን ብዙ ግፍና ነውር የፈጸሙ ነበሩ። ከውጭ መጥተው አንዳንዶቹ እኮ በመንግስት ሚዲያ ላይ ሁሉ ቃለ ምልልስ ሰጡ ነበር። ከውጭ መጥተው አፋን ኦሮሞ ተናጋሪውን ኦነግ ነው እያሉ የፊት እያሰሩ እየረሸኑ ሌላው እንዲህ ነው እንደዛ ያደረጉ መሳሪያ ሲገፉ ነበረ ሀገር ብሎ ሲታገል የነበረው ላይ እነዚህ ይሄ ስብስብ በህልውና ዘመቻ ወቅት እዚህ ግባ ያልተባለ ከህልውና ዘመቻው ማለቅ በኋላ በዋነኛነት አንደኛ ወያኔ እንዲነካ የማይፈልግ ኃይል በጣም እንደነበረ ይታወቃል። እየዘፈነል እያለ ሲቀበል የነበረ ስብስብ እንደነበረ ይታወቃል። ወያኔ ጡጧ እያጠባ ያሳደጋቸው እንደነበሩ ይታወቃል። ይሄ ምንም ጥያቄ የለውም። ለዚህም በህልውና ዘመቻ ወቅት መጡ ገቡ በዚህ ጋር እንትናሉ ለቃችሁት ከተማ የተባለ ሰው እንዴት ነው የከተማ ለቀህ የምትወጣው? እንዴት ነው ያደክበት ስፍት የተቀበረበትን ለቀውጣ ተብለ ከዛ ወደ ነው የሚሄደው? ግንባርህን ሰማይ እስኪገጨው ልትሮጥ ነው? እንደዛ ሲያደርጉ የነበሩ በግልጽ የሚታወቁ አሁን ደግሞ ጫካ ተገብቶ ከወያኔ ጋር የሚሰሩ
ከሻዕቢያ ጋር የሚሰሩ ከግብጽ ጋር እንሰራለን ከሁሉም ጋር እንሰራለን የሚል እንግዲህ አሁን ወታደራዊ አዛዥ ነው በሚል የመረጡት አዛውንቱ ተፈራ ማሞም በሰጠው ቃለ ምልልስ አዲስ ኒውስ ላይ እንደዚህ በነበረው ቆይታ ላይ ያለው ትሰራላችሁ የተባላችሁ ነው ኢትዮጵያን ለማፍረስ ከግብጽ ጋር ከሱዳን ጋር ከሻዕቢያ ጋር ትሰራላችሁ የተባለ ነው ምላሽዎትን ይስጡ ሲባል አይ ኢትዮጵያን ለማፍረስማ አልሰራም አይደለም ያለው ከማን ጋር መስራት እንዳለብን እኛ ነን የምንወስነው ነው ያለው እና እዚህ ድረስ ያሉ ሰዎች ናቸው ምን ሰሩ ተጨባጭ አሁን ያለው መረጃ አንድ ሁለት ነገሮችን አቀበላችሁ ምንድነው ያደረጉት ከገቡ በኋላ 5 መሰረታዊ ነገሮችን ፈጽሙ እነዚህ 5 ነገሮችን ተናግረናቸው ለፋይል ብንሄድ ነው አንደኛው ትምህርት ምን ማለት እንደሆነ በጣም ዓለም እዚህ ጋር የደረሰችው እውቀትን አታስቆም ልጆችን ከትምህርት ገበታ አትከለክላቸው የሚያስተምሩ መምህራን አታስተምሩ አትላቸው ከዛ አልፈም አትገላቸው ተማሪዎችን አትገላቸው ለምን ትምህርት ቀጥሎስ የንግድ እንቅስቃሴዎች ሙሉ ለሙሉ እንዲቆሙ ተደረገ አንድ ሀገር እንደ ሀገር እንዲቆም 2 ነገሮች ያስፈልጋል ይባላል አንደኛው እውቀት knowledge is the passport of the future ይባላል የቀጣዩ ዘመን ፓስፖርት ነው ትምህርት ከተማርክ የሚቀጥለው አታልፋለህ አለበለዚያ ትመለሳለህ ትታገዳለህ እንደ የትምህርት እንትኑ ደግሞ እንኳን የማይኖርባቸው አጋጣሚዎች ካሉ ሰዎች ባላቸው ርዝቁን ሀብቱን አንድ ክልል አንድ ሀገር ወርቅ ሊሆን ይችላል ነዳጅ ሊሆን ይችላል ቱሪዝም ሊሆን ይችላል ዋስ ሶኤቨር የንግድ እንቅስቃሴ ሊሆን ይችላል አገልግሎት መስጠት ሊሆን ይችላል እንዲቆም ነው የተደረገው በሚያሳዝን በሚያሳፍር ሌላ ሶስተኛ ግን በደንብ ልሄድበት የፈለኩት ነገር በጣም የሚገርመው ጮኸን እንዳልጮህን ስንሆን አንዳንድ ጊዜ በጣም ያሳዝናል እኛ የአዲስ ምንጭ ሚዲያ አድማጭ ተመልካቾች ተከታታዮች የዚህ የጀርባ አጥንት ሆናችሁ በሙሉ የሚያስጮህን ነገር እኮ አራነት ሀገር ነች ኢትዮጵያ ነች የኢትዮጵያ ስንል ደግሞ እኛ 130 ሚሊዮን ልጆቿ 85 ቋንቋ የሚናገሩ ልጆቿ የተለያየ ቋንቋ የተለያየ ህብር የተለያየ እምነት ያላቸው ነገር ግን የትልቋ ኢትዮጵያ ልጆች ናቸው ብለን ነው አፋሩን ኮንሶውን አማራውን ትግሬውን ስልጤውን ኦሮሞን ወዘተ ሁሉንም የተለያየ ቋንቋ የሚናገሩትን የተቀበለ ምንድነው ያደረገው የማህበረሰብ እሴቶች የሚባሉ የከበሩ እሴቶችን ማውደም ነው የጀመረው ነፃ አወጣለሁ ብሎ እየተንቀሳቀሰ ነበር ምክንያቱም አላማው አይደለም የመጀመሪያው እንመልከታቸው ምን ናቸው ልጅ ሴት ልጅ አባቷን እንድትገል ተደርጎ ሲቀበሉት አልነበረም በማህበራዊ ሚዲያ ላይ ጀግና ፋኒት እንደዚህ ያደረገ እንደዚሁም ደግሞ አባቱን ያስገደለም ደግሞ እንደዚሁ ሌላ ይሄ በጣም የተለመደ ነገር ይሄንን መቀባበል ማለት የሚሰቀጥጥ ነገር ሴት ልጅ አባቷን አትገል ወንድ ልጅም አባቱን አይገል ማንም እንደዚህ አይደለም ችግርም ቢኖር ብዙ ነገር ታላቅ እንኳን ቀና ተብሎ አይታይ ሌላ ሽምግልና ስርዓትን ያራከሱበት አሁን ይሄ ክልሉን የከበሩ ሴቶችን እንደ ሀገርም እንደ ክልልም በዓለምም የሚያዋጣው አስተዋጽኦ ሽምግልና የሚባለን ነገር አበካከቱት ሽምግልና የሚሄዱትን በጥፍ እያጮሉ ጺማቸውን እየነጩ እዛው አግተው ገንዘብ እየተቀበሉ ምን እያዋረዱ እየረሸኑ የከበረ ሴቱን በዚህ መልኩ ነው ሲያጥላሉ ሲያንቋሹት የነበሩ ይሄን ያደረጉ በዚህ እኮ አይደለም አዛው እንኳን ቀና ብሎ ለማለት የሚያስፈሩ የሚያሳፍሩ ለሰማይ ለመሬት የከበዱ የሚባሉ አዛውንቶችን ምናልባት ባህር ዳር ሄደው የንጆስ የሚሰሩ ሰዎች ለስራ ነው ሄዱት ነገር ግን ስለ ሰላም ልትነጋገሩ ሄዳችሁት በሚል ስለ ሰላም ለመነጋገር ሄድም ኃጢአት አይደለም ነገር ግን እሴቶችን የማራከስ የመጣል ነገር ስለሆነ በአደባባይ በገበያ ውስጥ በእንብርካ ሲሉ እነዛን የሚያሳዝኑ አዛውንቶች መጨረሻ ላይ ደግሞ ጥይት ለእናንተ አናባክንም በማለት የሚያሰቅቅ ሁኔታ ነው ያረሽናቸው ነበር ይሄ ቤትም ቦታ ሽምግልና የሚለው ቃሉ ራሱ ጃርሱማ ይባላል ለምሳሌ በአፋን ኦሮሞ በአማርኛ ሽምግል ይከበር የሚታወቅ ሽምግልና አሻፈረኝ አትበል ሽማግሌ ፊት ምናምን የሚባልበት ትልቅ የአማራ ክልል አንዱ ከቱሪዝም የማይተናነስ ሀብቱ እንደ ሀገር ያስረከበን ትልቅ እሴቱ ያንን እንዳደረጉ በደንብ ነው የሚታወቀው ልጃገረዶች ለብልጽግና ሰለላችሁ በሚል ሽፋን ምንም የማያውቁ ካፌ ውስጥ የሚያስተናግዱ በቡድን ጸያፍ ነገር ተፈጽሞባቸው ተደፍረው አንዷም ጆሮም አይሰማም መጨረሻ ላይ ተጫውተውባቸው ተጠቅሞባቸው አረሸናቸው እሴቱን እኮ የሚያሳቅቅ ነገር ሴት ልጅ ክብር ነች ታሳዝናለች ማንም ክብር ነው የሰው ልጅ ክብር ሴት ልጅ ደግሞ በዛ ደረጃ ማድረግ ረሸኑ ሜዳ ላይ ጣላቸው ከዛ ደግሞ ጀግና ተጫወቱ እንዲህ አደረገን ተቀባበሉት ቅሌታችን ዓለም ይወቅልን ተባለ ምንድነው ሲያደርጉ የነበረው የሚለው ይሄንን ማውቀስ ሌብነትን አስተዋወቀ ሌብነት ምርጥ ነገር አይደለም ሌብነት በሁሉም ማህበረሰብ የተነወረ ነገር መስረቅ አግቶ ገንዘብ መቀበል ኬላ የዘረጉ ማድረግ ህዝቡን ማራቆትን
ኖርማል የተለመደ ነገር አስመስለው አዋረዱት። በዚህም ደግሞ ምናልባት በአራተኛነት ምናልባት አማርኛ ተናጋሪውን የኢትዮጵያ ልጆች የሆነ ስዕል እንዲሳልበት ህዝቡ አደረገ። የሆነ ጭራቅ እንዲመስል ምንድነው እሱ እዛ አካባቢ ምንድን እንደዚህ ነው እንዴ ህዝቡ እንዲል በደንብ ነው በፕሮፓጋንዳ የተሰራ በደንብ። አምስተኛው ጉዳይ ከሌላው ማህበረሰብ ክፍል ጋር ለመበጠስ ብዙ ታይ ዛሬ ነው እንዴ አማርኛ የሚናገር ማህበረሰብ የመጣው? የዛሬ 1083 ነው እንዴ? ለዘመናት እኮ ኖረናል ተሳስረን ኢትዮጵያን ጠብቀን በጋራ ብቻ አይደለም እኮ ይሞት በጋራም ደግሞ ተዋልደን ተከባብረን ብለን የኢትዮጵያ ልጆች ብቻም አይደለም የተፈጥሮ ጉዳይ ስለሆነ ጀርመን የምናገባው ጣሊያን የምናገባው አሜሪካ የምናገባው ለተፈጥሮ ነገር ስለሆነ ነው ምናምን ስላለን ያ እንዳይሆን አድርገው ከሌላው ማህበረሰብ ጋር ለመነጠል ሌላው ማህበረሰብ ማንቋሸሽ ጀመሩ። ድግርና ሞፈር ጠምደን ማስተማር ያስተማር ነው እንደዚህ ነው። ምናልባት አስረስ ማረ ሰራዊት አሰልጠንና አስመረቅ ምናምን ሲሉ በግልጽ አፈሉ ተነጋገርን ምን ሲያስብል እንደነ ወደፊት አማራ ወደ ኋላ እንትን በሚል እና ብዙ ጊዜ ነው የሚያደርጉት። ፊቱ ሸምቀቅ ሲል አልታይም ምናልባት ቀንጨብ አድርጌ ላቀርባት ሞክራለሁ፣ ግን አጸያፊ ስለሆነ አሁን አላቀርበው ይችላል። እንደዛ ናቸው። ህዝቡንም እንደዛ አይነት ስሜት መቀቃ እንዲፈጠር ይሄንን የሚያደርግ ነው። ስለዚህ ይሄንን ካልን በኋላ አላማቸው በጣም መቆጣጠር ነው ብለን መጠየቅ እንፈልጋለን። አይ እውነቱንማ መነጋገር በጣም ጥሩ። 4 ኪሎ ስለ 4 ኪሎ ብዙ ጊዜ ይወራል። ኖ 4 ኪሎ የመምጣት ፍላጎት የላቸውም፣ አቅምም የላቸውም፣ ዝግጅትም የላቸውም። ብቻም አይደለም የሚልካቸው ኃይል እንደዛ እንዲያደርጉም አይፈልግም። ምክንያቱም ተከልታለው የምትለውን ያለበትን አካባቢ ክልል በዚህ ደረጃ ከላይ ያለናቸው ነገሮች እያወደሙ እያተረማመስ ብዙ ነገር እያደረክ እያሰቃየ ሌላውን ኢትዮጵያዊ ወንድሙ ሌላው ማህበረሰብ ምትልስም ደግሞ በዛ ደረጃ እያንቋሻቸው እንኳን አንዳንዶች ነገሮች በጣም የሚገርሙ ናቸው እየተደረገ አሁን ባለው ተጨባጭ የዓለም ነባራዊ ሁኔታ የኢትዮጵያ ነባራዊ ሁኔታ እናንጣስና እንደዛ አይደለም። የሆነ ጥጋብ ያለው ከደደቢት ተነስቶ 4 ኪሎ ገብቶ ወፈር ተበገስ እያለ መጥቶ እዚህ በየክልሉ ፕሬዝዳንት ሹም ነቨር ኤቨር አይደለም። እንደዛ በቤተሰብ ውስጥ አሁን ባለው የማህበረሰብ ንቃተ ህሊና እንደዛ ማድረጋቸው ከልጆች ጋራ ከቤተሰብ ጋር ተነጋግረን ተግባብተን የአንደኛ ክፍል የኬጂ ተማሪዎች ልጆቻችንን በጥበብ ነው የምንይዛቸው። ሀገር እንደዛ ልታደርግ አይደለም እንደማትመጣ ታውቀዋለህ። እንዲህ አይነት ቀልድ አለ እንዴ? ስለዚህ ዓላማው እሱ አይደለም። ትላንትና ደብረ ታቦር ከተማ ሲገባ በነገራችን ላይ ለመቆየት አይደለም፣ ያላቸውን ዝግጅት ያውቁታል። ተጨባጭ ነው የመንግስት ሁኔታ ይታወቃል። የሚገባው ለማተረማመስ ምን ለማለት ነው እንጂ 3 ቀን ተቆይቶ አይታወቅም። 3 ቀን ደብረ ታቦር ቢቆጣጥሩ ተአምር ጥቂት ደቂቃዎች ናቸው። ከዛ በላይ አይተንም ሰምተንም አናውቅም። ይሄ ነው የሆነው ነገር። ሌላው ከታሪካዊ ጠላቶች ጋራ ኢትዮጵያ ለፈርስ የሚንቀሳቀሱ እስካሁን ድረስ ሾተ ላይ ሆነውብን ተጣብተው ካሉ አካላት ጋር በደንብ እየተሰራ ምናምን እየተባለ ከሻዕቢያ ጋር እየተሰራ ምን እየተባለ ጠበቃ ተሆኖ ኢትዮጵያ እንደማትመራ ታውቀዋለህ። ሀገር መምራት ቀርቶ ራስን አትመራውም። እንደዚህ ይባላል። ይሄ በደንብ ይታወቃል። ታዲያ ከኋላቸው ያሉት እነማን ናቸው? አንቺም ገፋችሁ ሲባል ብዙ ቢኖሩም እነዚህ ውጭ ያልሽም ባለው አንደኛው ጽንፈኛ፣ ቂመኛ፣ ህልመኛ፣ ተላላኪ የሆነ ዲያስፖራ ይሄ ቡድን ብዙ ታሪክ ያለው ተቸንካሪ ነው። ምንድነው ስለምዶ ጽንፈኛ የምንለው ጊዜውን የማይገመግም ነው። አሁንም በቀደም ሲል እንደነበረው ዓለም ሁለት ቦታ ተከፍላ የካፒታሊስቱና ሶሻሊስት ጎራ በነበረበት ፋኖ ሰማራ እንደ ሆቺሚ እንደ ቺጉቤራ እንደሚባለው የጠሩን ገበሬውን አስታጥቆ ምናምን ከዛ በትክክል ወደ ከተማ የሚገባበት ምናምን ያለበት እዛው ተቸንክሮ የቀረ በሌላ በኩል አንዱ መደብ ሌላውን መደብ አሸንፎ ስልጣን የሚይዘው የሚለውን ነገር የሚያስብ ምናልባት ኪንግ ነው ኪንግ ወር ማኪያቬሊ የጻፈው ማጥፋት ጠላትን አውድም ዲስትሮይ ዩር ኢነሚ ኮምፕሊትሊ ሙሉ ለሙሉ አጥፋ ጠላትን የሚላት እንቅስቃሴ ችክል ያሉ የሆነ ቦታ በማጥፋት ብቻ የሚያደርግ ይሄንን ደግሞ በነገራችን ላይ ብዙ ጊዜ አድርገው ደርግ ለምሳሌ ደርግ ሲመጣ የተደረገው ነገር ይሄ የስብስብ በጣም የሚገርም ነገር ነው። ደርግ መጣ ዋና ነገሮች አድርጓል። ግን ማዕከሉ ደርግ ፊውዳላዊ ስርዓት ውስጥ መጣል ስለሆነ ፊውዳላዊ ስርዓት ሲባል ደግሞ ብዙ ነገሮች አሉበት። የገባር ስርዓት፣ የጭሰኛ ስርዓት ምናምን እዛ ውስጥ ለመተንተን አይደለም። አሁን ያንን በአናቱ ሲተከል ያ ስርዓት ምክንያቱም ህዝቡ ምንም ጥያቄ የለውም ተወልዶ አድጎ አርጅቶ ነው ፊውዳላዊ ስርዓቱ ገደል የገባው። ከመሬት ስሪቱ ጋር የተያዘ ፊውዳል መሬት ስሪት ነው፣ መሬት ላራሹ የምንለው ማለት ነው። ከዛ ጋር የተያዙ እንግዲህ ከቋንቋ ጋር የተያዙ የመናናቁ ምናምን
ወደ ማህደራቸው ገብተዋል። በዚህ ሁኔታ ላይ የመጡት ሰዎች ያችን ድል በመጠቀም ነገሮች የተከፈተውን ድል ማስፋት ምናምን ሲቻል የነበረው ነገር በጣም ይታወቃል አይደል? እንግዲህ ስለ ቀይ ሽብር ብቻ እንዳለን ነጭ ሽብሩን ብናነሳው ምን ብንለው መጠቅለል የመፈለግ ነገር። ያንን ለማድረግ ደግሞ የሚገርመው ነገር መታገል ምን ማለት እኮ አንድ ነገር ነው። በዛን ሰዓት የተደረገው ሶማሊያ ኢትዮጵያን ወራ በነበረበት በምስራቁና በሰሜኑ ተወጥራ በነበረበት ሁኔታ ከሶማሊያ ጋራ የመስራት ነው ለሚፈልጉት ነገር እንኳን ዓላማችን ለሚሉት ነገር ለጥፋታቸው ከሶማሊያ ጋር መስራት። ደርግን በኋላ እንመለሳለን። መጀመሪያ ደርግን ጣለው፣ አለበለዚያ ያኛው አይነት ነገር እዚህ እንግዲህ በአንድ በኩል 300 ኪሎ ሜትር በአንድ በኩል 700 ኪሎ ሜትር ሶማሊያ ገብታ ነበር። ከዛ ከሻዕቢያ ጋር በተያዘም እንደዚሁ መሰል ነገር የምንመለከትበት ኢትዮጵያን የቅኝ ግዛት ጥያቄ ነው የሚል የማድረግ ነገር። እነዚህ ነገሮች ስንመለከታቸው የማይሰለፉት የለም። አብራቸው ከሚሰለፉ ጋር ይሰለፋሉ በስልጣን ምናምን ለሚሉት ጉዳይ ማለት ይሄ ብቻ 97 ላይ ቅንጅት ያ ነገር ሲፈጠር ህብረት ምናምን ሲደረግ ያደረጉት ምንድነው? ፓርላማ እንዳትገቡ እንዳትሉ ፈላጭ እዚህ ህዝቡን እዚህ ማናገርተው ሌሎችም ተራርጠው ሄደው ውጭ እንዳትገባ ምናምን ተባለ። አለቀ። የኢትዮጵያን ዲሞክራሲ የኢትዮጵያን ተስፋ ሲያጨልም የኖረ ጽንፈኛ፣ ቂመኛ፣ ህልመኛ እና ደግሞ የኢትዮጵያ ታሪክ ጠላት ተላላኪ የሆነ በተጨባጭ የሆነበት 2010 ላይ የነበረው ነገር እንደዚሁ ነው። የመምጣት ነገር ታየ ምናምን ተባለ። በኋላ ተቸንክሮ የቀረ ነው የሆነ ቦታ ሐሳብ በመሸጥ ምን በማለት መቀየር ይችላል። ይሄ ብቻ አይደለም። በነገራችን ላይ ከቂመኝነት ጋር አያይዘን ያነሳነው ጉዳይ ምናልባት በወቅቱ ይሄ የሆነውን በቀይ ሽብር ማለት እስካሁን ድረስ ያለ መቀበል ነገር ዝም ብሎ 50ኛ ዓመት 30 40ኛ ዓመት ላይ ምናምን አወበኛ በኩል አለው ነገር የሚሉ የሚገረደሩ የሚሽኮረመሙ ይኖራሉ እንጂ ሌላው ብቻ እንዳጠፋ ማድረግ ቂም የሚያዝ ብቻም ሳይሆን እነሱ የሚፈልጉት ስልጣን ባለመገኘቱና ባለማለቱ በቂም ሌላው ዓለም ቢጠፋ ምንም ግድ የሌላቸው ፊታቸው ቅጭም የማይል ኢትዮጵያስ ማስተራ እንደው ፈገግ እንኳን የማይሉ እውነተኛ ያልሆኑ ህልማቸው በጣም ይታወቃል። ህልመኞች ናቸው ያለው ነገር። ስልጣን የሚገኘው በምንድን ነው? ሳይንሳዊ አይደል? የፖለቲካል ሳይንስ መንገዶች አሉ። ፖለቲካል ካፒታል ቀለል አድርገና እናንሳው ከተባለ የዛሬ 5 ዓመት በምርጫ ማሸነፍ የምፈልግ ከሆነ ፓርቲ መመስረት አለብኝ። አንደኛ ነገር ወይ በግል ወዳደረለሁ ብዬ ማሰብ መቻል አለብኝ። ፖለቲካል ካፒታል የገነባው ሄዳለሁ፣ ሰራለሁ፣ ማህበረሰቡ ውስጥ በሚዲያዎች ሐሳቤን ገልጻለሁ፣ ማህበረሰቡንም አግዛለሁ። ብሎ ማህበረሰቡ ላይ እንትን ማለት ብቻ እንዲለው ፖሊሲ ምናምን ማለት አለ ማገዝ በተቻለ መጠን የፖለቲካ ሳይንስ ይፈልጋል። የማህበረሰብ ሳይንስ እውቀት ያስፈልጋል። ማህበረሰቡ እንዴት ነው ልቡን ሊገዛ የሚችለው ብሎ ማለት ጥበብ ይፈልጋል፣ ትጋት ይፈልጋል፣ መድከም ይፈልጋል። ነገር ግን ህልመኞች ስለሆኑ የሚያስቡት ብር አዋጥቶ በመላክና ምናምን በማለት የኢትዮጵያ ልጆች በማጋደል ጥይት ገዝቶ እነሱ ግን በሚኖርባቸው ሀገሮች በድምጽ መስጫ ወረቀት ነው መንግስታችን መርጠው ነው የሚሉት። እኔ እንደዚህ ብሎ ዜግነት የሚጠሩትም ያን ነው የሚቆራሩበት የሚቆሩበት ሁለተኛ ሀገራችን ብለው የሚያስቡና ተላላኪነታቸው በጣም ስለሚታወቅ ነው። ወኪሎቹ ኤጀንቶቹ እኮ እነሱ ናቸው። ከግብጽ ጋር ስለምንለው ከሻዕቢያ ጋር ስለምንለው ኤርትራ የሚመላለሱት እነማን እንደሆኑ ታውቃል። ዲያስፖራ ያሉት ያው ነገር ይባሉ ነው። በዚህ ሚዲያ ስማቸውን ለመጥራትም ብዙ ያን ያህል የሚያነሳሳ ነገር አለ። እንዲያው ይሄንን ካልኩ በኋላ ምናልባት የደብረ ታቦር የከተማ አስተዳደር በወቅታዊ ጉዳይ ላይ የሰጠው መግለጫ አለች። እንዲሁም ደግሞ የደብረ ታቦር ከተማ አስተዳደር ከንቲባ የሆኑት አቶ ደሴ የሰጡትን አጠቃላይ መግለጫ ሁለቱም በተከታታይ ላቅርብላችሁ እና እንመለሳለን። ደብረ ታቦር ላይ የህዝብ መገልገያ ተቋማትን ማውደም ለምን ተፈለገ በሚል ርዕስ የደብረ ታቦር ከተማ አስተዳደር ቀጣዩን ያቋም መግለጫ ወጥቷል። መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው የማህበረሰቡን ሰላም የሚነሳና ልማት የሚያወድም ጽንፈኛ ቡድን መቼውንም ቢሆን ወገንተኝነቱ ለህዝብ ሊሆን አይችልም ያለው መግለጫው ታሪክ የህዝባችን ታላቅነት ብዙ ይናገራል። ለባህሉ፣ ለክብሩ፣ ለፍትህና እኩልነት መቼም ቢሆን የማያወላዳ አቋም ያለው ህዝባችን ባለፉት 3 ዓመታት ከአብራኩ በወጡ ነገር ግን በግብር ከህዝባችን ሴትና ሞራል ጋር የማይታረቅ የትኛውም እታገልልሃለሁ የሚለውን ህዝብ ሊያደርገው የማይቻሉ አሰቃቂ ተግባራትን በህዝባችን ላይ ፈጽሟል። ህዝባችን እንቅስቃሴው የተገደበ እንዲሆንና ነጻነት እንዳይሰማው ከማድረጉም በላይ ግድያ፣ ዘረፋና ሌሎች ኢሰብአዊ ድርጊቶችን ያለ ገደብና ያለ መሳቀቅ ፈጽሟል። ህዝባችን በሐሳብም በሰላማዊ ሰልፍም የዚህን ጽንፈኛ አፍራሽ ተግባር ከህዝብ እሴትና ሞራል ጋር የማይሄዱ ስራዎች እንዲታረሙ ወደ ሰላም መንገድ እንዲመጣም በተደጋጋሚ ጠይቋል። ነገር ግን የህዝብን ፍላጎትና ስሜት በመተው እኔ ብቻ የምልህን ተቀበል በሚል እብሪት ህዝባችን ሲያንገላታና ብዙ በደል ሲያደርስበት ቆይቷል።
ታሪክ መልኳ፣ ተፈጥሮ፣ ባህልና ፍትሃዊነት መገለጫዎቿ የሆናት ደብረ ታቦር ከተማ የትግራይ ወራሪ በተደጋጋሚ ሊያወድማት ሞክሮ በህዝቦቿ ጥረትና በጸጥታ ኃይሎች ጥምረት አልተደፈረችም ነበር። ይህ ጽንፈኛ ቡድን ግን በተደጋጋሚ እረፍት እንዳታገኝ፣ ፍትህና መረጋጋት እንዳይኖራት በተደጋጋሚ ከተማዋ እንድትወድም አልሞ የሚሰራ መሆኑን በተግባር አሳይቷል። የቅርብና የሩቅ አጀንዳ ሰጪዎች የህዝባችን እረፍት ማጣትና አለመረጋጋት የሚፈልጉ አካላት አጀንዳቸውን የሚያስፈጽመው የጽንፈኛ ቡድን የህዝባችን የአብሮነት እሴት እንዲናድ ብዙ ደክሟል። ከትናንት ጀምሮ ደብረ ታቦር ከተማን ያስኩ እያለ ሲያሸብር ውሎ የጥፋት ተልእኮውን ለመፈጸም በከተማው ዙሪያ የከተማው አንዳንድ አካባቢዎች ቅስቀሳ የጀመረው ይህ ቡድን የከተማ የህዝብ መገልገያ ተቋማትን በመዝረፍና በማቃጠል፣ የግለሰቦችን ቤት በጥላቻ በማቃጠል፣ ህንፃዎችን በማውደም ለህዝብ ያለውን ንቀትና ጥላቻ አሳይቷል። ኢትዮጵያን ለማፍረስ በአንድ በተሰለፉ ፕሮፓጋንዲስቶች የሚደገፈው ይህ ጽንፈኛ ቡድን ደብረ ታቦርን እሱ እንደፈለጋት ልትሆንለት አልቻለችም። ደብረ ታቦርና ህዝቧ ፍላጎቱ ሰላም፣ ልማትና ፍትሃዊነት እንዲረጋገጥ ነው። ለዚህም ከጸጥታ ኃይሉ ህዝቡ በቅንጅት የሰራው ስራ ሕያው ምስክር ነው። በሚዘሩት የጠላት አጀንዳ፣ በሚያራምዱት የጥፋት መንገድ ህዝባችን እውነታውን አውቆ ያደረ ቢሆንም ደብረ ታቦር እንደ ፍላጎቱ ውሎ ለማደር አይደለም ለመዋልም ምቹ አልሆነችለትም። የደብረ ታቦር ከተማ አስተዳደር የህዝብን ሰላምና ደህንነት እንዲሁም ልማት ለማረጋገጥ ከመቼውም ጊዜ በላይ ከህዝቡ ጋር በቅንጅት እየሰራ እንዳለ የታወቀ ነው። የከተማው ህዝብ በዘራፊና ጽንፈኛ ቡድን ጥፋት እንዳይደርስበትና የከፋ ውድመት እንዳይከተል የጸጥታ መዋቅሩ እየከፈለ ላለው ጀግንነት ከተማ አስተዳደሩ ልዩ ክብር አለው። ስለሆነም ይህ የህዝባችን ጠላትና አውዳሚ ኃይል በእንዲህ አይነት የጥፋት መንገድ ህዝባችን ሁለንተናዊ ረፍት እየነሳና እያወደመ ሊቀጥል ስለማይገባ የከተማችን ሰላም ሁላችንም እስከ እንዳሁኑ ድረስ በአንድ ሆነን ለማረጋገጥ በቅንጅትና በትብብር እንስራ የሚል መልእክቱን ያስተላልፋል። የካቲት 5 ቀን 2018 የደብረ ታቦር ከተማ አስተዳደር። ክቡራትና ክቡራን፣ አሁን ደግሞ የከተማ አስተዳደሩ ከንቲባ የሰጡትን አጠር ያለ መግለጫ ቀጥሎ እናቀርብላችኋለን። ከታሪካዊ ጠላት አጀንዳ ተቀብሎ አስፈጻሚ መሆን የክህደት ጥግ ነው ሲሉ የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን ገልጸዋል። ደብረ ታቦር ከተማ አሁን በመልካም ሁኔታ ላይ እንደምትገኝም አስታውቀዋል። በትናንትናው ዕለት ተልዕኮ ይዘው ከጫካ በመጡ ኃይሎች ክህደት የተሞላበት ተግባር ፈጽመው እንደነበር የተናገሩ ሲሆን ከታሪካዊ ጠላት አጀንዳ ተቀብሎ አስፈጻሚ መሆን በእርግጥም የክህደት ጥግ ነው ብለዋል። ከታሪካዊ ጠላቶች ተልዕኮን በመቀበል የአስፈጻሚ ሚናውን እየተወጣ የሚገኘው ይህ ጽንፈኛ ኃይል በከተማዋ የጸጥታ ችግር ከመፍጠር በላይ የቡድን መሳሪያዎችን በመያዝ በዲሽቃና በሞርተር ከተማውን ለማውደም ሞክራል ብለዋል። ይሁንና ያቀደውን እቅድ በተቀናጀ የጸጥታ ኃይል አይቀጡ ቅጣት ተቀጥቶ መሸኘቱንም ተናግረዋል። ከተማዋን ለመቆጣጠር እንዲሁም ፎቶ ተነስቶ መግለጫ ለመስጠት ያደረገው እቅድ በጀግኖች የጸጥታ ኃይሎችና በአድማ መከላከል መክሸፉንም አረጋግጠዋል። ማህበረሰቡ ጥምር ጦሩና ጀግና የሀገር መከላከያ ሰራዊት ያደረገውን ተግባር እጅግ የሚደንቅ መሆኑን አንስተዋል። የጥፋት ኃይሉ መሰረተ ልማቶችን አውድሞ መሄዱንም ገልጸዋል። ቢሮዎችንና አምቡላንሶችን ሳይቀር በማውደም ለህዝቡ ምን ያህል ጥላቻ እንዳለው አሳይቷል ያሉ ሲሆን የህወሓት ፈረሶችና ተልዕኮ አስፈጻሚዎች ህልማቸው እንደማይሳካም በአጽንኦት መናገር እፈልጋለሁ ብለዋል። የደቡብ ጎንደር ዞን የጸጥታ ኃይልና በከተማው የሚገኙ የጸጥታ አካላት እንዲሁም ማህበረሰቡ ላደረጉት አኩሪ ድልም ምስጋናቸውን አቅርበዋል። እንግዲህ እዚህ መግለጫ ላይ ብዙ ነገሮች የተገለጹ ይመስለኛል። ያለውን ተጨባጭ ሁኔታ ሰላሙ በጣም ተረጋግጧል ብቻም ሳይሆን ብዙ ነገሮች እንመለከታለን ከዚህ በኋላ። እንግዲህ መከላከያ የራሱ አሰራሮች አሉት፣ የራሱ ንቅናቄዎች አሉት። ከቦታ ቦታ ይንቀሳቀሳል። ነቅነቅ ሲል ነው ከዛ የተለያዩ እንግዲህ ስራዎች እየተሰሩ ነው ያሉት ይታወቃል። በብዙ አካባቢ በምዕራቡ ሲኬድ እንደዚሁ ብዙ ነገሮች ስላሉ ከታላቁ ኢትዮጵያ ህዳሴ ግድብ ጋር በተያያዘ በሰሜኑ አካባቢ ላይ ሰራዊት ታንቀሳቀሳለ ምን ያችን አጋጣሚ ግልብጥ ብሎ ነቅሎ ዙሪያውን የነበረው ገብቶ ደግሞ ያደረገው ነገር ማውደ የሚገርመው ነገር ሲያጋለጣቸው በጣም ወሳኝ ሰነዶች ተያዙ። ወሳኝ የሚባሉ ሰዎች ከቲፒኤልኤፍ ጋርም ከሻቢያ ጋርም የነበሩ የሻቢያና የቲፒኤልኤፍ ሰዎችም ተይዘው ምንም ጥያቄ የለውም። ይሄ በነገራችን ላይ ሰምናው የለም ምናልባት በሚኒስትር ሚዲያዎችም ይገለጻል ብዬ አስባለሁ። የተወሰኑ ቪዲዮዎች ምናልባት አጋራቸው የተያዙትን ሰዎች ይሄ ነው የሆነው ነገር ለማለት ነው። በተረፈ ኢትዮጵያ ታሸንፋለች፣ በልጆቿ ከብራ ትኖራለች። ይህንን ማለት ነው የምፈልገው። ከመውጣታችሁ በፊት ላይክ እና ሼር እያደረጋችሁ
ለብዙዎች እንዲደርስ እንድታደርጉ በአክብሮት ጠይቃለሁ። ላለን አጋርነት ግን በእውነት በድጋሚ ሳላመሰግን ማለፍ አልፈልግም። ወዳችኋለሁ፣ አከብራችኋለሁ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር ይሁን። ሰላም ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት ጀግንነት እንደሆን የአባቶቻችን ነው። ህብረታችን ጸንቷል፣ ድል መምታት የኛ ነው።